መሰረታዊ የሆነ የእውቀት ክፍተት ያለባቸው ነገር ግን አላዋቂነታቸውን በጭራሽ አምነው የማይቀበሉ ሰዎች ሁሌም በግልጽ የሚታዩ 8 ባህሪያት አሏቸው። እናም በዚህ ቪዲዮ የመጀመሪያውን ክፍል 4ቱን ባህሪያት እናያለን። እነዚህን ባህሪያት ማወቅ በዙሪያቸው የሚገኙ እንዲሁም በተለያዩ የሥራ ቦታዎችና አጋጣሚዎች ተገቢና ጥልቅ እውቀት ሳይኖራቸው ጎላ ብለውና አዋቂ መስለው ለመታየት ድራማ የሚሰሩ ሰዎችን በግልጽ ለመለየት ብሎም የማያዳግም ምላሽ ለመስጠት እንዲሁም በእግር መንገዳችን ራሳችንን ለመፈተሽ በእጅጉ ይጠቅማልና እስከ መጨረሻው አብራችሁ ይሁኑ። አንደኛ፣ በራሳቸው እውቀት ከመጠን በላይ ይተማመናሉ። በቂ እውቀት የሌላቸውና የጥራዝ ነጠቅ ባህሪ ያላቸው ሰዎች የመጀመሪያው መገለጫቸው በራሳቸው እውቀት ላይ ከመጠን በላይ የመተማመን አባዜ ወይም ኦቨር ኮንፊደንስ ነው። ይህ አባዜ ከእውነት ጋር የማይገናኝ ከልክ ያለፈ የራስ ግምት ነው። ስነ ልቦናዊ ትንታኔዎች እንደሚያሳዩት ይህ ባህሪ የሚመነጨው ከዳኒንግ ክሩገር ተጽዕኖ ወይም ዳኒንግ ክሩገር ኢፌክት ነው። ይህ ቲዮሪ እንደሚያብራራው ጥራዝ ነጠቅነት የሚያጠቃቸው ሰዎች በአንድ ርዕሰ ጉዳይ ላይ ትንሽ መረጃ ሲያገኙ ራሳቸውን በጉዳዩ ላይ ጠንቅቆ የሚያውቅ ሰው እንደሆነ አድርገው የመሳል ዝንባሌ ያሳያሉ። ይህ የሚፈጠረው አግባብ ያለው መረጃን ለመመዘንና ለመገምገም የሚያስችል የእውቀት ደረጃ ስለሌላቸው ነው። ውስን የሆነውን እውቀታቸውን እንደ ጥልቅና ሰፊ እውቀት አድርገው ይወስዱታል። ይህም ያልተገባ የልበ ሙሉነት ስሜት እንዲሰማቸው ያደርጋል። የዚህ አይነቱ የተዛባ በራስ መተማመን ስሜት ሌላው ስነ ልቦናዊ ገጽታ የማረጋገጫ አድሎ ወይም ኮንፊርሜሽን ቢያዝ ነው። ጥራዝ ነጠቆች የራሳቸውን እውቀት የሚደግፉ መረጃዎችን ብቻ መርጠው የመቀበልና አቋማቸውን የሚቃረኑ መረጃዎችን ግን ችላ የማለት ጠንካራ ዝንባሌ ያላቸው። ይህ ባህሪ በውስጣቸው ያለውን ያልተረጋገጠ በራስ መተማመን ለማጠናከር ይረዳቸዋል። ለምሳሌ ስለ አንድ ታሪካዊ ክስተት አንድ መረጃ ካነበቡ በኋላ ከዛ የተለየ ወይም የሚያስተባብል ሌላ ማስረጃ ሲቀርብላቸው ለመቀበል ፈጽሞ ፈቃደኛ አይደሉም። እውነትንና ማስረጃን በጥልቀት ከመመዘን ይልቅ የውስጣቸውን ስሜታዊ ምቾት ስለሚመርጡ ከዛ በፊት በውስጣቸው የነበረው የውሸት እውቀት በነበረበት እንዲቆይ ይመርጣሉ። ይህ ከመጠን በላይ የመተማመን አባዜ ከመሰረታዊ የስነ ልቦና ፍላጎቶች ጋርም ይያያዛል። ከነዚህ ውስጥ አንዱ የበላይነት ፍላጎት ወይም ዲዛይር ፎር ሱፔሪዮሪቲ ነው። ጥራዝ ነጠቆች በውይይት ወቅት ከሌሎች ሰዎች የበለጠ እውቀት እንዳላቸው በማስመሰል የራሳቸውን ማህበራዊ ደረጃ እና ዋጋ ከፍ ለማድረግ ይሞክራሉ። ይህ የውሸት የበላይነት በውስጣቸው ሊኖር የሚችለውን የደህንነት ስሜት ማጣት ለመሸፈን የሚሞክሩበት የስነ ልቦና ዘዴ ነው። በማንኛውም ውይይት የበላይ ለመሆን የሚጥሩበት ዋናው ምክንያትም ከዚህ የስነ ልቦና ፍላጎት ጋር የተያያዘ ነው። ሐሳባቸው ተገቢውን ትኩረትና ዕውቅና እንዳገኘ ሲሰማቸው የውሸት ማንነታቸው ይበረታታል። ሁለተኛ፣ ከእውቀት ይልቅ በአመለካከት ይመራሉ። የጥራዝ ነጠቆች ሌላኛው የስነ ልቦና ባህሪ ከእውቀትና ማስረጃ ይልቅ በግል አመለካከትና ስሜት መመራት ነው። ይህ የሚመነጨው ከስሜታዊ አስተሳሰብ ወይም ኢሞሽናል ሪዝኒንግ ነው። በዚህ የስነ ልቦና ሂደት ውስጥ አንድ ሰው የራሱን ስሜት እንደ እውነት ወይም ማስረጃ ይወስዳል። ለጥራዝ ነጠቆች አንድ ሐሳብ እውነት የሚሆነው ስሜታዊ ምቾት ሲሰጣቸው ወይም ከቅድመ ግምታቸው ጋር ሲጣጣም ነው። እነዚህ ጥራዝ ነጠቆች በራሳቸው አመለካከት ላይ ብቻ ስለሚያተኩሩ የሌሎችን ሐሳብ ለመስማት ወይም ለመረዳት ፍላጎት የላቸውም። ምክንያቱም የሌላውን ሐሳብ ልክ እንደ ጥቃት አድርገው ስለሚወስዱት ነው። ስለሆነም በውይይት ወቅት እንደዚህ አይነት ሰዎች ካሉ ብዙ ጊዜ ከሰላማዊ ምክክር ይልቅ ወደ ግትርነት የተሞላበት ጤናማ ያልሆነ ክርክር ይቀየራል። እነዚህ ሰዎች ሐሳባቸው ከእውነት ይልቅ ከስሜት እንደመጣ አያስተውሉም። ነገሮችን በራሳቸው የስሜት መነጽር ብቻ የማየት አባዜ ስላላቸው ሐሳቦች ላይ የተዛባ ግንዛቤ ወይም ዲስቶርትድ ፐርሰፕሽን አላቸው። በዚህም ምክንያት ከነሱ ጋር የሚደረግ ማንኛውም ውይይት የሐሳብ ልውውጥ ሳይሆን የአመለካከት ጦርነት የሚሆነው። ከእውቀት ይልቅ በአመለካከት መመራት ደግሞ የውይይትን ጥራት ከማጥፋቱም በላይ ሰዎች እውነትን ለራሳቸው በሚመች መንገድ ብቻ እንዲቀርጹት ያደርጋል። ሶስተኛ፣ ከሌሎች መማርን በፍጹም አይፈልጉም። የጥራዝ ነጠቆች ሌላኛው ባህሪ የመማር ፍላጎት ማጣት ወይም አዲስ እውቀትን ለመቀበል ፈቃደኛ ለመሆን ነው። ይህ ዝንባሌ ከኢንተሌክቹዋል ኮምፎርት ዞን ጋር የተያያዘ ነው። አንድ ሰው
በአንድ የተወሰነ የእውቀት ደረጃ ላይ ሲመቻች ከዛ በላይ የሚያስፈልገውን የአእምሮ ጥረት ለማድረግ ፈቃደኛ አይሆንም። ለጥራዝ ነጠቆች አዲስ ነገር መማር የራሳቸውን ደካማነት የሚያጋልጥ አደገኛ ሂደት ነው። በውጤቱም እውቀት እንዳላቸው በራሳቸውና በሌሎች ፊት በማስመሰል የቆዩበትን ሁኔታ ለመጠበቅ ይመርጣሉ። ይህ የመማር ፍላጎት ማጣት ራስን ከመከላከል ዘዴ ወይም ኢጎ ዲፌንስ ሜካኒዝም ጋርም ይዛመዳል። ጥራዝ ነጠቆች የራሳቸውን ደካማነት ስለሚፈሩ አዲስ መረጃን ችላ በማለት ወይም በማጣጣል ስሜታቸውን ይጠብቃሉ። አዲሱ እውቀት የራሳቸውን አስተሳሰብ የሚፈታተን ከሆነ ከዛ ነገር መራቅ የአእምሮ ምቾት ይፈጥርላቸዋል። ለምሳሌ አንድ ሰው ስለ አንድ የታሪክ ክስተት የተሳሳተ መረጃ ካለው አዲስና ትክክለኛ መረጃ ሲቀርብለት የራሱን ስህተት ከመቀበል ይልቅ መረጃውን ለማጣጣል ይሞክራል። ይህ የሚያሳየው ጥራዝ ነጠቆች እውነትን ከማሳደድ ይልቅ የራሳቸውን ማንነትና ስህተታቸውን ለመሸፈን ቅድሚያ እንደሚሰጡ ነው። የመማር ፍላጎት ማጣት ከሶሻል ቫሊዴሽን ፍላጎት ጋር የተቆራኘም ነው። ጥራዝ ነጠቆች በሌሎች ሰዎች ዘንድ አዋቂና ምሁር ለመምሰል ከፍተኛ ፍላጎት ስላላቸው ምናልባትም ከዚህ በፊት በአጋጣሚ ያገኙትን የውሸት ክብር ለማቆየት ይጣጣራሉ። አዲስ ነገር ለመማር ጥረት ካደረጉ ሌሎች ሰዎች ዕውቀታቸውን ሊጠራጠሩ እንደሚችሉ ያስባሉ። ስለሆነም ከሌሎች ሰዎች ዕውቀትና ልምድ መውሰድ እንደ ውርደት ይቆጥሩታል። ለዛም ነው በማንኛውም ውይይት ወቅት ግትሮች የሚሆኑትና ቀላል የጓደኝነት ውይይቶችን እንዲሁም ሐሳቦችን ሳይቀር ወደ ክርክርና ጭቅጭቅ የሚቀይሩት። አራተኛ፣ ሌሎችን የመስማት ፍላጎት ፈጽሞ የላቸውም። የጥራዝ ነጠቆች ሌላኛው ባህሪ የመስማት ፍላጎት ማጣት ሲሆን ይህ ባህሪ እኔ ብቻ ትኩረት ላግኝ ወይም ሰልፍ ሴንተርድ አቴንሽን ከሚባለው ስነ ልቦናዊ አስተሳሰብ ጋር የተቆራኘ ነው። አንድ ሰው ከሌላው ይልቅ የራሱ ሐሳብ፣ ፍላጎትና እይታ ይበልጥ አስፈላጊ እንደሆነ ሲያስብ ለሌላው ሰው ትኩረት የመስጠት አቅሙ ይቀንሳል። ጥራዝ ነጠቆች የመስማት ችሎታ የሌላቸው ብቻ ሳይሆኑ እውነተኛ የመግባባት ፍላጎትም የላቸውም። ለነሱ ውይይት ማለት እውነትን ፍለጋ ሳይሆን የራሳቸውን የበላይነት ለማሳየት የሚያገለግል መድረክ ነው። የሌላውን ሰው ሐሳብ በጥሞና ከመስማት ይልቅ አእምሯቸው የራሳቸውን ቀጣይ ምላሽ ወይም ክርክር በማዘጋጀት የተጠመደ ነው። ይህ የሚያሳየው ከሌሎች ጋር ያላቸው ግንኙነት በራሱ ግለሰባዊ ፍላጎትን ብቻ ትኩረት ያደረገ መሆኑን ነው። በማንኛውም ሁኔታ ከሚነገራቸው ይልቅ ለሚናገሩት ነገር ቅድሚያ ይሰጣሉ። የጥራዝ ነጠቆች ሌላው የባህሪ ገጽታ የአስመሳይነት ፍላጎት ወይም ዲዛየር ፎር ፕሪቴንሽን ነው። እነዚህ ሰዎች ዕውቀት እንዳላቸው ለማስመሰል ስለሚፈልጉ የሌላውን ሰው ሐሳብ ሰምተውና ተረድተው ምላሽ ከመስጠት ይልቅ የተዘጋጀ ምላሽ መስጠትን ይመርጣሉ። ይህን የሚያደርጉት ዕውቀታቸው ጥልቅ እንዳልሆነ እንዳይጋለጥ በመፍራት ነው። በዚህ የተነሳ አንድ ሰው ሌላ ነገር እያወራ እያለ እንኳን የእነሱ አእምሮ ከጉዳዩ ጋር ባልተገናኘ መልኩ መልስ በመፈለግ ላይ ይጠመዳል። ይህም የእነሱን የመስማት ችሎታ በከፍተኛ ደረጃ ይቀንሳል። በውይይት ውስጥም የሌሎችን አስተያየት እንደ ግብዓት ሳይሆን ልክ እነሱን ለማጥቃት ወይም ለመቃወም እንደተሰነዘረ መሳሪያ ይመለከቱታል። እናም ራሳቸውን ለመከላከል የመስማት ችሎታቸውን ይዘጋሉ። ለእነሱ መናገር ኃይልን ያሳያል፣ ማዳመጥ ግን ደካማነት ነው። በዚህም ምክንያት ማንኛውም ውይይት እርስ በርስ የሐሳብ መለዋወጫ ሳይሆን የራስን የበላይነት የማሳያ የፉክክር መድረክ ይሆናል። ለዛሬ አበቃው። መልካም ሁሉ ከእናንተ ጋር ይሁን። በሚቀጥለው ቪዲዮ ክፍል 2ና ቀሪዎቹን 4 ባህሪያት ይዤላችሁ ቀርባለሁ።